እየነገርኳችሁ እስክትደነግጡ ድረስ ነግራችኋለሁ አስፈላጊ ከሆነ። ለምሳሌ ልንገራችሁ እንግዲህ የማታኮርፉኝ ከሆነ እግዚአብሔር ሲባል አሁን እኛ በቃ ዩኒቨርሳል የሆነ የፈጣሪ ስም እንደዛ ነው የሚመስለን። እግዚአብሔር የሚለው ክርስትና ኢትዮጵያ ውስጥ ከመግባቱ በፊት ይጠራበት የነበረ ስም ነው። የዛሬ 1700 ዓመት የጀመረ ቋንቋ አይደለም። ክርስትና ኢትዮጵያ ውስጥ መጥቶ የተሰበከው የዛሬ 1700 ዓመት ነው። ኦርቶዶክሳውያን ከ1700 ዓመት በፊት እግዚአብሔር የሚል በአክሱማይት ኪንግደም ሳባውያን የግዕዝ ቋንቋ ተናጋሪ የሴሚቲክ ቋንቋ ተናጋሪዎች እግዚአብሔር የሚል የአማልክት ስም ነበረ። ማን ነበር? እሺ ክርስትናን የተቀበሉት የዛሬ 1700 ዓመት ነው። እግዚአብሔር የሚለው ስም ጥንትም ነበረ። ለማን ነበር የስም? ከጣዖቶቻቸው የአንዱ ስም ነበር። እንግዲህ ንገረን ካላችሁ አደራችሁን ምችምችን ቆርጣችሁ ደግሞ ሌላ አንዳንድ ባለጌዎች አጠፉም። ታዲያ እሺ ከነበሩት አማልክቶቻቸው እነዚህ አክሱማይት ኪንግደም አባቶቻችን አቦይ መቻ አንተም ቴንኪው ከጣዖቶቻቸው ከሚያመልኳቸው አማልክቶች ለአንዱ ሰጥተው የሚጠቀሙበት የነበረ ስም ነው እግዚአብሔር የሚለው እንጂ ለእግዚአብሔር አልነበረም። የክርስቲያን አምላክ ስምም አልነበረም። ክርስትናም አይታወቅም። ክርስትና ለመጀመሪያ ጊዜ የገባው ፍራምንጦስ ተይዞ ቀይ ባህር ላይ ተይዞ መጥቶ ለቤተ መንግስት ባለሟል ሆኖ ሲያገለግል ለንጉሠ ነገስቱ ክርስትናን ሼር እስካደረገበት ጊዜ ድረስ ጣዖት አምላኪዎች ነበሩ። እንደውም የአክሱማይት ኪንግደም ታሪኩ ወደኋላ ስትመለከቱ ያው ተራራው ከፍ ያለ ነገር ዛፍ ምንም ያመልኩ የነበሩ ናቸው። ሂውመን ሳክሪፋይስ አንዳንድ የድንጋይ ጽሁፎች እንደሚያሳዩት የዋሊያ ደም መስዋዕት ያቀርቡ ነበር። ሂውመን ሳክሪፋይስ የሚያደርጉ ነበር ይባላል። ዘንዶ ምናምን ይመለክ ነበር እንደ ማንኛውም ዓለም ላይ እንዳለ ህዝብ ማለት ነው። ግን ደስ የሚለው ይሄ ህዝብ ክርስትና መጥቶ ፍራምንጦስ መጥቶ ለንጉሠ ነገስቱ ሲነግረው ወደ ግራ ወደ ቀኝ አላለም። አዲሱን ሃይማኖት አሜን ብሎ ተቀበለ፣ ተዋጠለት። የሀገረ መንግስት ሃይማኖት ሆነ ክርስትና ማለት ነው። ከዛ በፊት ግን አይሁዳውያን ኢትዮጵያ ውስጥ 700 ወደ ኦልሞስት ወደ 1000 ዓመት ኖረው ነበረ። እንግዲህ መጡ የሚባሉት እነሱ ከክርስቶስ ልደት በፊት 700 ምናምን አካባቢ ላይ ነው የመጡት የሰሜናዊ እስራኤል ብተና ጊዜ። ታዲያ እግዚአብሔር የእነሱ አይሁድ በፈጽሞ የሚገርማችሁ ነገር እነሱም በጣም ከባድ ህዝብ ነበር በዛን ሰዓት። የአክሱም ንጉሠ ነገስት የእነሱን ሃይማኖት አልተቀበሉም። እነሱም ያኔ ሼር አያደርጉም ነበር ለራሳቸው ከማምለክ ውጭ። አክሱማይት ኪንግደም ጣዖት ነው የሚያመልኩት። ፈላሻዎቹ እነሱ የራሳቸው ሃይማኖት አላቸው። እግዚአብሔርን ያመልካሉ በብሉይ ኪዳን በምኩራብ አምልኮ። ስለዚህ እግዚአብሔር የሚለው ከጣዖቶቻቸው የአንደኛው ስም እንጂ የመለኮት የአምላካችን የእግዚአብሔር የክርስቲያን አምላክ ስም አልነበረም። ክርስትናን ሲሰበኩ እነ ኢዛና ክርስትናን ሲቀበሉ ማን ብሎ ጠሩት? በዛው በነበረው ከፍ ያለ በሚጠቀሙበት ስም የነበረውን እግዚአብሔር ብሎ ጠሩት። እግዚ የሚለው ግዕዝ ቋንቋ እግዚ ማለት ጌታ ወይም ገዢ እግዚአብሔር ለማለት ነው። አምላክ ብሔር ማለት ብሔር ነው። ሀገረ ህዝብ ሀገረ መንግስት ለማለት ነው ቤዚክሊ። ስለዚህ የሀገረ መንግስቱ አምላክ ትልቁ አምላክ ለማለት ነበር የሚጠቀሙት ጣዖቶቻቸውን አንዱ። አሁን ግን የሀገረ መንግስቱ ትልቁ ማን ሆኖ ተገኘ? ክርስትና መጣና ደመሰሳቸው። ልክ የአሮን የሙሴ በትር የጣዖቶቻቸው